እናት እናት አንቺም አንተ ንገራችሁ ሴት ክብር የሚሰጥበት ሀገር ነው። በጣም ክብር ትሰጣለህ። በጣም አግኝቼው ነው እኔ ደግሞ ወድቆባት ነው ምናምን ብዬ ነበር ያሰብኩት፣ ግን አሁን ሳስበው በሩ ተገንጥሎ ነው። ይኸው ገና ትኩስ መገንጠሉ ነው በሩ ራሱ። በር እስኪገነጠል ድረስ በር ገንጥለህ አሳፍነሃል ከሆነ ተናገር። እንደ ወንድ ልጅ ደግሞ ከወንድ ልጅ ጋር ከእኔ ጋር ታወራለህ። ገና ይዘሀት የጠፋኸው ልጅቷ ጸብ ነው እሺ የምትፈልገው? ሌላ ችግር ነው የምትፈልገው? አንተ ይኸውልህ ሳይኮ እንዳለብህ። ወይ ጉድ! ምንድን ነው ይሄ ልጅ ግን ለምን አይተዋቸውም? በቃ ብሩ ተከፍሎ ከሆነ የመጣው ፍቅረኛ ኦልሬዲ ስንት ዓመት ፍቅረኛ እንዳላት ያውቃል። ለምንድን ነው የማይተዋቸው? ለምንድን ነው የማይተዋቸው ማለት አሁን እሷን አሳፍኑ ምን ሊያደርጋን ነው? ምን ሊያደርጋን ነው? በእንደዚህ አይነት እኮ በተንኮል የሚሆን ነገር ያለ አይመስለኝም። እስከ መቼም አይሄድም። እዚህ ጋ በሆነ ጊዜ ላይ የሆነ ነገር ተሳሳተች፣ ብር ተከፍሎ ጀመረ። ያ ነገር ሳይሳካ ቀረ፣ ወደ ህይወቷ ተመለሰች። ምንም አዲስ ነገር የለውም። ሌላ ጣጣ ውስጥ ባትገባ መልካም ነው ብትዋቸው። እንደ ወንድ ልጅ በቃ ፍቅረኛ እንዳለ ካቃለህ ያ የሆነው ተከፍሎ ከሆነ ብር ከተከፈለ ከእሷ ምንድን ነው ችግር? ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ተመልሼ መጥቻለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ የኔ ውድ ቤተሰቦች የማርክ እና የቤዚ ቤተሰቦች ሰብስክራይብ ላይክ አድርጉኝ ማለት ነው። ማርክ እና ቤዚን የምትወዱ እያደረጋችሁኝም ነው ማለት ነው ውዶቼ። 2000 አስገቡኝ ማለት ነው። እና ዛሬ ቤዚ ጠፍታለች ማለት ነው ከመኝታዋ ሌሊት ተነስቶ በር ገንጥለው ነው ማለት እንትን ያሏት ማለት ነው። ማለት ለምንድን ነው እንደዚህ ልጅቷን ስቃዋን የሚያበዛ? በቃ አልፈልግም። የሆነ ነገር ለስራ ነበር የፈለገችው። ስራ በሉት በቃ በባልና በሚስት የውሸት ባልና ሚስት ሆነ ወደ አሜሪካ ሊወስዳን ነበር። ያ ነገር አልተሳካም። ካልተሳካ ለምንድን ነው ልጅቷ ህይወት ላይ ለምንድን ማስር የሚመላለሱ? ተገቢ ነው ወይ? በዛ ላይ ደግሞ የማርክና የቤዚ ፍቅር እየታወቀ ነው፣ ዓለም ያወቀው ነው። እኔ ይሄ ነገር ተገቢ ነው ብዬ አላስብም። እስኪ እናየው እስከ መጨረሻው ውዶች። ማርክ በጣም ነው የደነገጠው። የማስበው ነገር ብቻ እንዳይሆን ነው ፈራው። የማስበው ነገር ብቻ እንዳይሆን የማስበው ነገር እንዳይሆን ማታ ነበርኩኝ እኮ ማታ ትቻት ነው የምታውት እንዳያችሁ ከዚህ ትቻት ነው የምታውት ግን አልገባኝም። በር እስከ መገንጠል የሚያስደርስ ነገር ምን አለ ማለት ግን ሄሎ ሰላም ነው? እንዴት ነሽ? ሰላም ነው አለ እንትን ላናግር ፈልጌ ነበር። አንዴ ላገኝ ይመቻል? ኧረ ምናምን ሰዎች እሺ ደግሞ እሺ መቼስ ምን ይደረግ። እሺ ቤዚ ቤት ነኝ። አይጠፋማ? አይ ነው ግን ምን በሰላም ነው? አይ አንድ ነገር ላወራ ፈልጌ ነው። እኔ በእናትሽ ስልችት ያለኝ ነገር የሆነ ወከባ ምናምን ካለው ጭራሽ እያስመሰለ ነው። በእናታችሁ መጥቷል። ሰላም ነው? በሰላም ነው የተጠራው። አንደኛ ነገር እዚህ ቤት መተታቀል አይደል? በዚህ ፍጥነት ደግሞ እንደዚህ ልትመጣ ትቻልክ? የቪዛ በር ተሰብሮን ያገኘ ነው። የት ነው ያለው? ከዚህ ከስንት ደቂቃ በፊት አካባቢ እንደነበረ ያስታውቃል። መደውላልኝ ነው የመጣሁት።
ደውዬልኝ የመጣው ሌላ ጸባ አንፈልግም፣ ሌላ ጭቅጭቅ አንፈልግም። ምንድን ነው ያልሽ? ሰላም በሰላም ማርሽ። አዎ ሰላም። እኔ ለእንደዚህ አይነት ነገር ቦታ የለም። መጀመሪያ በስነ ስርዓት አውራኝ እኮ። ይኸውልህ ከጠዋት ጀምሮ ልጅቷ የለችም። የት እንዳለች አይታወቅም። የት እንዳደረካ ደግሞ አንተ ነው የምታውቀው። የሚከታተላት ሰው አስቀምጫለሁ ብለሃል አይደል? የሚከታተላት ሰው ደግሞ የት እንዳለች በደንብ ያውቃል። ስለዚህ ከአንተ ውጭ ደግሞ ማንም ሊወስዳት ስለማይችል አሁን የለችም እያላችሁ እየቀለድክ ነው። ማስመሰል በጣም ይችላል። ሙድ እያስክብን ነው። ፋራ እያደረግክ ነው። ሲሪየስ የምሬ ነው። የት ነች ያለችው? ቤዛ ምን እያደረግክ ነው? ምን እየሰራ ነው? ምን አድርጋችኋት ነው? የት ነች ያለችው? ለምን አልደውልላትም? ስልክ የት አለ? ደውልላትና አግኛት እስኪ። እሺ ደውልላትና አግኛት። እኛ አንድ ነገር ብቻ ነው ማሰብ የቻለው። ለምንድን ነው እንደዚህ የምታስመስለው? እኛ ጋር መጣ የሚከታተላት ሰው አስቀምጫለሁ ያልከው ለምንድን ነው? ንገረኝ። አረጋታለሁ እኮ የወሰድካት ወንጀለኛ ከወንጀለኛም በላይ ወንጀለኛ ባይዘውልህ አንቺም አንተ እንንገራችሁ ሴት ክብር የሚሰጥበት ሀገር ነው የመጣች። በጣም ክብር ትሰጣለህ። በጣም ስለዛ ነው አሁን የተሻለ መፍትሄ እንፈልጋለን። በር እስኪገነጠል ድረስ ቤር ገንጥለህ አሳፍነሃት ከሆነ ተናገር። እንደ ወንድ ልጅ ደግሞ ከወንድ ልጅ ጋር ከኔ ጋር ታወራለህ። በሰላም ማውራት ከፈለግ ግን እሷ ምንም በማታውቀው ነገር ሌላ ነገር ቤተሰብ ጋር ጠይቃችሁ እኔ የምሬ ነው። አንድ እርምጃ ከመሄዴ በፊት አስቀድሜ የሆነ ነገር ለማድረግ የፈለኩት ማለት ነው። የምሬ ነው። የቀለድኩ ከሆነ ሲሪየስ ነገር ነው አይደል? አሁን ደግሞ እኔም በወንጀል መጠርጠር ብቻ ገና ተሳለሁ። የት ነው ያለችው? ቃል ማስረጃዎች እንዳለ ሰብስቤ ሰው የሚከታተልሽ አደረግብሻለሁ ምናምን ያደረገውን የተናገርከው እኮ እንዳለ ምን አለ ያንተና የእሷ ሴራ ነው ማለት እኔ ምን ላረጋግጣታለሁ? ከኔ ጋር የነበረችው ከዚህ በፊትም በእንደዚህ አይነት ነገር ብዙ ነገር አጫውታኛለች። ከዚህ በፊት አንቺ የምታውቂው ነገር ነው። አንቺ ማጫውተሽኛል። አንድም ስንቴ እየወሰድክ እየጠለፍክ እኔ እንዳንተ በድብቅ ማለት ነገር የለም። ሁሉም ነገር በመረጃ ነው። በመረጃ ስትያዘ ምንም ነገር አይደለም። በነገራችን ላይ ነገሩን ራሳቸው ላይ እያጠማጠመው ነው እና ደግሞ ሲጠሩት በፍጥነት ነው የመጣው። ሁለተኛ ነገር ቤቷን ያውቀዋል። ሶስተኛ ነገር ልደውልላት ምናምን በጣም ማስመሰል ይችላል በነገራችን ላይ ማለት ነው። እና ግን ለምን ይሄ ሁሉ አስፈለገ ማለት አንድ ሰው ካልፈለገው ካልወደደው ለምን እንደዚህ ማድረግ? እነሱ ለምን ከህይወታቸው ቢወጣ ምን ይጠቀማል? እንደዚህ አርጓቸው ለሱ አሁን ማርክን ትታ እሱንም ካልፈለገች ምንድን ነው የሚጠቀመው? እኔ በጣም ነው የሚገርመኝ። የምሬ ነው የምላቸው እግዚአብሔርን። አንድ ሰው ያ ሰው ካልተፈለገ አልተፈለገበት ቦታ መገኘት አለበት ብዬ አላስብም። ደግሞ አንተ የሚከታተላቸው ሰዎች አስቀምጫለሁ ብላል። እኔንም አለማሳገተ ወረድ አንተ ኮንኪ ይኸውልሽ፣ ጎራ እየለይሽ የምታወሪውን ነገር በዚህ ሰዓት ብቸኛ ጠላት አንተ ብቻ ነህ። የፎከርክባት ያለው አንተ ነህ፣ እኔ አይደለሁም። ከዚህ በፊት ይሄ ሰውዬ ከአንድም ስንቴ ነው ይዟት እየጠ ምን ሊያደርግ ተሰላሙ ምን ሊያደርግ ያስረዳሽ ነው የምናየው ነገር ነው አይደለ? እሺ አሁን እኔ እንደዚህ አይነት ጉዳይ ውስጥ ምከች አለማድረግ ምንድነው ማረጋገጫ? ሁላችሁ የሚከታተል ሰው አለ ያልከ ለምንድን ነው? አንተ ነው በተለይ አንተ ለምን እኔን ትከታተለኛለህ? ለምን ማልከታተል ምታረጋትን ነገር እያወቅኩ ኦኬ፣ ለዛ ብለህ ደበቃት። ለዛ ብለህ ደበቃት። ራሱ ጊዜ አልተቆጠረም። መጥቶ ይሄ ነገር ሰላሟን አደፈረሰው። እቺ ልጅ በሰላም የነበረች ነው። እናንተ ራሳችሁ የተፈጠረውን ነገር እንዳልተፈጠረ የምታስመስል። እሺ ጸብ ነው የምትፈልገው? አንተ ነህ ይዘሃት የጠፋኸው ልጅ እንዴ? ያሟል ይሄ ልጅ ግን እንዴት ነው እሱ የሚጠፋት? አሁን እሱ እኮ ከአንተ ጋር ስለነበረ የ2 ዓመት ፍቅረኛው ስለነበረች ከአንተ ጋር መቀጠል የለባትም ከማትወደው ሰው ጋር ትላንት ካወቀችው ሰው ጋር ብሎ ነው እንደዛ ሲያደርግ የነበረ ወደ ራሱ ለማድረግ ነው። አሁን ወደ ራሱ ተመልሷል። ገብቷችኋል አይደል? ትላንትና ጥሩ ጊዜ እያሳለፉ ነበር። ውድ ቤተሰብ አይታችኋል። በዛ ቅናት ዛሬ አሳፍኗታል ማለት ነው። ሄድሽ ግን ምን እንደሚጠቀም ባላቅም ለእሷ አትሆንም እኮ ይችላል። በእንደዚህ በክፋት በእንትን ጭራሽ እንትን አይልም እና የሰው ህይወት ለማበላሸት ካልሆነ በስተቀር ግን የእሷ ህይወት ደግሞ ተበላሽቶ ምንድን ነው ጥቅምና በተንኮል የምንሄደው ነገር የማርክና
የዚህ እንትን ቢበላሽ ምንድን ነው የሚያገኙት? በጣም ነው። ኧረ በስመ አብ። ጸብ ነው እሺ የምትፈልገው? ሌላ ችግር ነው የምትፈልገው? አንተ ይኸውልህ ሳይኮ እንዳለብህ እርግጠኛ ነኝ። ምንድን ነው በሰላም እያወራን ነው አይደል? ማርከና ቤዛ ተጣልተው ነበር። አዎ ተጣልተው ነበር። እልህ ውስጥ ገብተው ነበር። አዎ እልህ ውስጥ ገብተው ነበረ። ብዙ ነገር ተደራርገው ነበረ። አዎ እኔ አውቃለሁ። አትወደዋለች። አትወደውም። ከባፋ ምን አስገድዷት ነው? ችግር የለውም። የፈለግከውን ነገር አድርግ። ይሉኝ ተይዟት ነው። አሁንም ልቦ በትዕግስትና እኔ ምንም ልታስረጅኝ አልፈልግም። ከሁለታችሁ ራስ በነገራችን ላይ የማትወድህ አንተ ነው። ማርክ ድሮ አብሯት የነበረ ነው። አንተን የቀረበች ለፕሮሰሱ ስትል ነው። ትላንትና መታህ አንተ ልትወድህ አችልም። በጭራሽ የሚሆን ነገር አይደለም። ጭራሽ እናንተ ላይ ራስ አልወርድም እንዴ ያለችው እኮ ከሱ ጋር ነው። እንዴት ነው? ኧረ በጣም እንትን ይላል። በጣም ይደብራል። የምሬን ነው የምላችሁ። ማለት ምንም ማስመሰል ከሱ ጋር ነው። ማርክ አሁን ላይ ምን ሊያደርግ እንትን ይላታል? ብቻ ውድ ቤተሰቦች እናንተ ሀሳብ አስተያየታችሁን አስቀምጡ። እኔ ግን ለመልካም ነው ሁሉም ነገር። እንደዚህ ከሆነ አይቀጥልም። ለመልካም ነው። ግን ያሳፈናት እሱ እንደሆነ ይታወቃል። ማርክ ምን ልሰራለት? አሁን እኮ ሰላም ወርደዋል አይደል? ትላንት በሰላም እንትን ብለው ነው ጥሏት የሄደው አይደል እንዴ? እና አሁን ላይ ምንም ሊያረጋት አይችልም ማርክ ማለት ነው። የራሱ ለማድረግ ነበር። ብዙ አመት ብዙ ዋጋ የከፈለበት ፍቅር ነበረ። ያን ፍቅር ለመመለስ ነበር። አሁን መልሶታል። ትላንትና ባየኸው ነገር ቅናት ይዞ አቃጥሎ ነው እንጂ እንደዚህ ያደረገው ሌላ ምንም ነገር አታደርግም። ይሄ ደግሞ ጊዜያዊ ሊሆን ይችላል እንጂ ለአንተ እንደማትሆንህ ልብህ ያውቃል።